ቀጣይ ደግሞ ስለ ሊሚትስ ኦፍ አኩሬሲ ነው የምናየው። የመጀመሪያው ራውንዲንግ ነው። ስለዚህ ማጠጋጋት የምንለው ነው ራውንዲንግ የምናውቀው። ስለዚህ ዴሲማል ነምበሮች በጣም ረጅም እየሆኑብን በሚመጡ ሰዓት ራውንድ እናደርጋቸዋለን ወይም እናጠጋጋቸዋለን ማለት ነው። ስለዚህ እንዴት ነው እሱን የምናደርገው? መጀመሪያ አይደንቲፋይ ዘ ራውንዲንግ ዲጂት፣ ማጠጋጋት የፈለግነውን በስም ፓርት ጋር ሄደን አይደንቲፋይ እናደርገዋለን። ያንን ፓርት ቁጥሩን እናውቃለን። ከዛ ሉክ አት ዘ ዲጂት ቱ ኢትስ ራይት፣ ካጠገቡ በራይት በኩል በቀኝ በኩል ያለውን ቁጥር እንመለከታለን። ከቀኙ በኩል ያለው በራይት በኩል ያለው ቁጥር ከ0 እስከ 4 ባለው ውስጥ ያለ ከሆነ ዘ ራውንዲንግ ዲጂት ስቴይዝ ዘ ሴም፣ ምንም ሳንለውጠው ከ0 እስከ 4 ያለ ከሆነ በዛው እናስቀምጠዋለን። ኢፍ ኢት ኢዝ ቢትዊን 5 ኤንድ 9 ከ5 እስከ 9 ያለ ቁጥር ደግሞ ከሆነ በአንድ ራውንዲንግ ዲጂቱን እንጨምረዋለን። ኢት ኢንክሪዝስ ባይ 1 ማለት ነው። ኦል ዲጂትስ ቱ ዘ ራይት ቢካም 0፣ ከዛ መጨረሻ ላይ ከዛ ቁጥር ከዛች ፖይንት በኋላ ያሉት ቁጥሮች እንዳለ 0 ይሆናሉ ማለት ነው። በኤግዛምፕል ክሊር ለማድረግ ስንመለከት ከዚህኛው ኤግዛምፕል እንጀምር። ዳይሬክትሊ አፕላይ የምናደርግበት እሱ ስለሆነ so round the following numbers to 1 and 2 decimal place፣ ወደ 1 ወይ 2 decimal place፣ 1 እና 2 decimal place round አድርጓቸው ነው የተባለው። ስለዚህ 1 decimal place ማለት ከዴሲማል ፖይንቷ በኋላ አንድ ቁጥር ብቻ እንዲኖር አድርጉ ነው። 2 decimal place ደግሞ ስንባል ከዴሲማል ፖይንቱ በኋላ ሁለት ቁጥሮች እንዲኖሩ አድርጉ ነው የተባልነው። ስለዚህ መጀመሪያ 1 decimal place እንስራ። so 1 decimal place እንዲኖርልን ከፈለግን 7 እና 3ን ማስወጣት ነው ያለብን አይደለም? 7 እና 3ን ከቨር እናደርጋቸዋለን። ከዛ ግን ከራውንዲንግ ዲጂቱ አጠገብ ያለውን ከራይት ያለውን ቁጥር ቼክ አድርጉ ተብለናል። ከራውንዲንግ ዲጂቱ አጠገብ ያለው ቁጥር ማን ነው? 7 ነው። ከ5 እስከ 9 ከሆነ ደግሞ ከራይት ያለው ቁጥር ምን አድርጉ ተብለናል? እቺን ራውንዲንግ ዲጂት በአንድ ኢንክሪዝ አድርጉ ተብለናል። ስለዚህ ምን ይሆናል ማለት ነው? ይሄ 10.6 የነበረችው በአንድ ኢንክሪዝ ታደርግና 10.7 ይሆናል። ከዴሲማል ፖይንታችን በኋላ አንድ ብቻ ነምበር ነው ያለችው። ስለዚህ 1 decimal place እንላለን ማለት ነው 10.7ን። 2 decimal place ደግሞ ስንፈልግ 3ን ከቨር ካደረግን ከዴሲማል ፖይንት በኋላ ስንት ይሆናል ማለት ነው? 2 ቁጥሮች ነው ያሉን ማለት ነው። ስለዚህ በራይት በኩል ያለው ቁጥር ስንመለከት 3 ነች። ከ0 እስከ 4 ደግሞ ከሆነ ከራውንዲንግ ዲጂታችን በኋላ ያለችን በራይት በኩል ያለችን ቁጥር ምንም አንለውጥም ቁጥሩ ላይ ብለናል፣ ወይም ምንም ኢንክሪዝ የምናደርገው ነገር የለም። ስለዚህ 10.67 ልንልና 3 ምንም ኢፌክት የላትም፣ እሷን ቀጥታ ማውጣት ነው ማለት ነው። ስለዚህ ይሄንን ይመስላሉ ማለት ነው። ቀጣይ ይሄኛውን እንመልከት። ሲግኒፊካንት ፊገር ወደ 2 እና ወደ 3 ሲግኒፊካንት ፊገር ራውንድ አድርጉ ነው የተባልነው። ሲግኒፊካንት ፊገሮች ማለት ከ0 እስከ 9 ያሉ ቁጥሮች ማለት ነው። ስለዚህ ወደ 2 ሲግኒፊካንት ፊገር ለውጡ ስንባል እዚህ ጋር ወደ 3ም ስንባል ይሄ መጀመሪያ ስንት ሲግኒፊካንት ፊገር እንዳለው እንወቅ። ከ0 እስከ 9 ያሉ ስንት ቁጥሮች ይገኛሉ? በዚህ ቁጥር ላይ በምናየው ላይ 1 2 3 4 ቁጥሮች አሉ አይደለም? ስለዚህ እኛ የምንፈልገው አሁን ወደ 2 ሲግኒፊካንት ፊገር ወይም 2 ከ0 እስከ 9 ባሉ ቁጥሮች ኤክስፕረስ ማድረግ ወይ ደግሞ እና ደግሞ በ3 ሲግኒፊካንት ፊገር በ3 ከ0 እስከ 9 በሚገኙ ቁጥሮች ኤክስፕረስ ማድረግ ነው የፈለግነው። ስለዚህ የመጀመሪያው 2 ሲግኒፊካንት ፊገር ከፈለግን የት ድረስ ነው መቁረጥ ያለብን ማለት ነው? ይሄ የመጀመሪያው ሲግኒፊካንት ፊገራችን ነው። ቀጣዩ ይሄ ነው። ስለዚህ እዚህ ጋር ካቆመን 2 ሲግኒፊካንት ፊገር ይኖረዋል፣ ይሄ ዴሲማል ማለት ነው። ግን ቱ ዘ ራይት ያለችው ቁጥር ማነች? ከ3 አጠገብ 6 ነች። ስለዚህ ከ5 እስከ 9 ከሆነ ደግሞ በአንድ ኢንክሪዝ ስለምናደርገው ራውንዲንግ ዲጂታችንን ምን እናደርጋለን? እዚህ ጋር +1 እናደርጋለን። ይሄን ቆርጠን እናወጣዋለን ማለት ነው። ስለዚህ ምን ይሆናል? ወደ 2 ሲግኒፊካንት ፊገር ስንቀይረው 2.4 ይሆናል። ቼክ ስናደርግ 1 እና እዚህ ጋር 1 እዚህ ጋር 2 አለ 2.4 2 ሲግኒፊካንት ፊገር ያለው ቁጥር ነው ማለት ነው። ወደ 3 ሲግኒፊካንት ፊገር ደግሞ ስንቀይረው 1 2 3 4 ነው ማውጣት ያለብኝ ማለት ነው። ወደ 3 ሲግኒፊካንት ፊገር ለመቀየር 2.36 አደርጋለሁ። ከዛ 4 ከ0 እስከ 4 ካለ አንድ ቁጥር ከራውንዲንግ ዲጂቱ በራይት ምንም ኢፌክት ስለሌለው ወይ ምንም መጨመር ያለብኝ ነገር ስለሌለ እዚሁ ላይ 2.36 ብዬ 4ን ብቻ አውጥቼ አቆማለሁ ማለት ነው። እነዚህ ደግሞ ትንሽ ለየት ያሉ ናቸው። to the nearest tens 100 and thousands ይሄን ቁጥር 86343ን ራውንድ አድርጉ ነው የተባልነው። ስለዚህ ከኒረስት ቴንስ እንጀምር።
ሶ አንድን ቁጥር ወደ ኒረስት ቴንስ ራውንድ አድርጉ ከተባለ ምንድነው የምናደርገው? የላስት ዲጂቱን ወይም ዩኒት ዲጂቱ ጋር እንሄድና ቼክ እናደርጋለን። ይሄ ዩኒት ዲጂት ከ0 እስከ 4 ካለ ምን እናደርጋለን? በዛ ቁጥር ፋንታ 0 ብለን ሰብስቲቲዩት እናደርግበታለን። ከ5 እስከ 9 ያለ ቁጥር ደግሞ ከሆነ ከአጠገቡ ያለችውን ቁጥር በአንድ እንጨምርና እሱን ራሱ ደግሞ 0 አድርገን ሰብስቲቲዩት እናደርጋለን ማለት ነው። እዚህ ላይ ስንመለከት 3 ከ0 እስከ 4 ባለው ሬንጅ ነው የምትገኘው። ሶ ምንድነው የምናደርገው? 3ን 0 ብቻ እናደርጋትና ምንም ሌላውን ፓርቲ ሳንቀይር ቁጭ እናደርጋለን። 86340 ነው የሚሆነው ማለት ነው። 3ን እናወጣታለን። to the nearest hundreds ደግሞ ከተባለን the last 2 digits ነው መመልከት ያለብን ማለት ነው። ስለዚህ ምን እናደርጋለን? ይሄንን ሁለቱን ቁጥሮች እንመለከታለን። 43 አለ። እዚሽ ጋር ያለችው ቴንዝ ፕሌስ ላይ ያለችው ቁጥር 4 ነች። እቺም ከ0 እስከ 4 መካከል የምትገኝ ቁጥር ስለሆነች 4 በዚህ ሬንጅ ውስጥ ስለምናገኛት ምንም ኢፌክት አይኖራትም ማለት ነው። ምን እናደርጋለን ማለት ነው? 86300 ብለን ካስቀመጥን በኋላ ምን እናደርጋለን? ከ0 እስከ 4 ስለሆነ ያለው ይሄ 4 የተባለው ቁጥር በ0 ቀጥታ ሰብስቲቲዩት እናደርጋለን። ምንም እዚህ ላይ ኢፌክት ሳናደርግ ወይም በአንድ ሳንጨምር ማለት ነው። to the nearest 1000 ደግሞ የተባልነው ላይ የመጨረሻዎቹን 3 ዲጂቶች እንመለከታለን። 343 ነው እዚህ ጋር ያለው። ከዛ 343 ላይ ከፊት ያለችው 3 ነች። አሁንም 3 ከ0 እስከ 4 መካከል ያለች ነች የምትገኘው። ሶ ምንም ኢፌክት አታመጣም ማለት ነው፣ ለውጥ አታመጣም። በዜሮቻ ሰብስቲቲዩት እናደርጋለን ከዛ በኋላ ያለውን ፓርት። ስለዚህ 86 ካለም በኋላ 343ን ሙሉ 00 እናደርጋለን። ሜቢ ግን አሁን ለምሳሌ ይሄ ቁጥር 6 ኦር 7 ቢሆን ኖሮ ምን እናደርግ ነበር ማለት ነው? እዚህ ጋር ያለውን ላይ አንድ እንጨምርበትና ምን ይሆናል ማለት ነው? ይሄ ውጤት 87000 መሆን ይችል ነበረ። ኦንሊ እዚሽ ጋር የነበረችው ቁጥር ምን ብትሆን ቢትዊን 5 and 9 ብትሆን ኖሮ፣ ግን አሁን 3 ስለሆነ ምንም ኢፌክት ሳናደርግ በዚህ መልኩ to the nearest tens place, hundreds place and 1000 place ራውንድ አድርገናቸዋል ማለት ነው። ቀጣይኛው ደግሞ ስታንዳርድ ኖቴሽን ወይም ሳይንቲፊክ ኖቴሽን የምንለው ነው። ሶ ሳይንቲፊክ ኖቴሽን ለማስቀመጥ አንድን ቁጥር ስንጠየቅ ምን አይነት ፎርም እየተጠየቅን ነው? a times 10 the power of n ፎርም አስቀምጡ እየተባለ ነው። a በ1 እና በ10 መካከል ያለ ቁጥር መሆን አለበት። and n is ፓወሯቺ ኢንቲጀር መሆን አለባት ነው እያለ ነው ያለው። ሶ ወደ ሳይንቲፊክ ኖቴሽን ስንቀይር ቁጥሮችን ማስተዋወስ ያለብን ሁለት ሩል አለ። አንደኛ ቁጥሩ በጣም ላርጅ ነምበር ከሆነ ወይም በጣም ትልቅ ቁጥር ከሆነ ኤክስፖነንታችን ወይም n የምትሆነው ፖዚቲቭ ኤክስፖነንት ነው፣ ፖዚቲቭ ፓወር ነው የሚኖረን ማለት ነው። ፎር ኤግዛምፕል 1,856,700,000 ተቀምጦልናል እዚህ ጋር። ይሄ ቁጥር በጣም ትልቅ ነው። ላርጅ ነምበር ከሆነ ፖዚቲቭ ኤክስፖነንት ነው የምናስቀምጠው ማለት ነው። ስለዚህ ምንድነው የምናደርገው? a በ1 እና በ10 መካከል ያለ ቁጥር ነው ተብለናል፣ ከ1 እስከ 10። ስለዚህ እዚህች ጋር ያለው ቁጥር ይሄ ያለን ቁጥር በ1 እስከ 10 እስኪመጣልን ድረስ ፖይንታችንን ሙቭ እናደርጋለን ማለት ነው። 1 2 3 4 5 6 7 8 ቁጥር አሳስቻለሁ። ቆይ ከዚህ ጋር ስንጀምር 1 1 2 3 4 5 6 7 8 9 ጊዜ ወስጄ እዚህ ጋር ሳስቀምጥ ቁጥሩ ስንት ይሆነልኛል? 1.85700 እያለ ይቀጥላል። እነሱ ሲግኒፊካንት ሳይሆኑ አስፈላጊ ቁጥሮች ስላልሆኑ ምን እናደርጋለን ማለት ነው? 1.8567 እንወስድና ስንት ጊዜ ነበረ ፖይንቴን ሙቭ ያደረኩት? 9 ጊዜ ያደረኩት። ስለዚህ 10 the power of 9 ብዬ በኤን ቦታ 9 እናስቀምጣለሁ ማለት ነው። ለላርጅ ነምበሮች ሁሉ ጊዜ ፖዚቲቭ ኤክስፖነንት ነው የሚኖረኝ። ስሞል ነምበር ከሆነ ትናንሽ ቁጥሮች ከሆኑስ ግን ኔጌቲቭ ኤክስፖነንት ነው የሚኖረኝ ማለት ነው። ለምሳሌ 0 ፖይንት ብሎ እዚህ ጋር 1 2 3 4 5 6 ዜሮዎች አሉ። ከዛ 314 አስቀምጧል። ይሄ ቁጥር በጣም ስሞል ነምበር ነው። ስሞል ነምበሮችን ካያችሁልኝ የሚኖረን ኤክስፖነንት በሳይንቲፊክ ኖቴሽን ስናስቀምጥ ኔጌቲቭ ነምበር ነው። ስለዚህ ይሄ ቁጥር ከ1 እስከ 10 ባሉት መካከል እንዲመጣልኝ
ካደረኩኝ በኋላ ሳይንቲፊክ ኖቴሽን አስቀምጣለሁ ማለት ነው። ሶ ዴሲማል ፖይንቴን ወደ ራይት 1 2 3 4 5 6 7 ጊዜ አንቀሳቅሼ 3.14 ላይ ደርሳለሁ ማለት ነው። 3.14 በ1 እና በ10 መካከል የምትገኝ ሪል ነምበር ነች። ስለዚህ እሱን ካስቀመጥኩ በኋላ 10 ዘ ፓወር ኦፍ ብዬ ስንት ጊዜ ነው ነጥቤን የወሰድኩት ወደ ራይት? ወደ 7 ጊዜ ነው የወሰድኩት። ስለዚህ -7 ይሆናል ማለት ነው። ስለዚህ ወደ ሌፍት ካስኬዳችሁ ወይም ለላርጅ ነምበሮች ከሆነ ከላይ እንደነበረው ፖዚቲቭ ኤክስፖነንት ታደርጋላችሁ። ወደ ራይት ከሆነ ወይም ትናንሽ ነምበሮች ከሆኑ ደግሞ ኤክስፖነንታችሁ ምን ታደርጋላችሁ ማለት ነው? ኔጌቲቭ ነምበር ታደርጉታላችሁ ማለት ነው። ሶ እዚህ ጋር የምናያቸው ኤግዛምፕሎች ደግሞ ኮንቨርት ዘ ፎሎዊንግ ነምበርስ ኢንቱ ሳይንቲፊክ ኖቴሽን በሳይንቲፊክ ኖቴሽን እንድናስቀምጥ ነው የተሰጡንን ኤግዛምፕሎች የተፈለገው ማለት ነው። ሶ በዚህ የመጀመሪያ የተሰጠን 5,200,000 ላርጅ ነምበር ነው። ሶ ፖዚቲቭ ኤክስፖነንት እንደሚኖረው ገስ ማድረግ እንችላለን። የመጀመሪያው ታስካችን የሚሆነው ምንድነው? ኤን ማግኘት ነው ማለት ነው። ምክንያቱም ሳይንቲፊክ ኖቴሽን ስናስቀምጥ የምንጠቀመው ፎርም ይሄ ነው። ኤን ለማወቅ ዴሲማል ፖይንታችንን ሙቭ እናደርጋለን ካለበት አሁን እዚህ ጋር አለ ወደ ሌፍት 1 2 3 4 5 6 ጊዜ ከወሰድኩኝ በኋላ ምን እናገኛለሁ? ነጥብ 5.2 እናገኛለሁ። 5.2 ደግሞ ቢትዊን 1 and 10 ነች። ስለዚህ ኤን መሆን ትችላለች ማለት ነው። በ1 and 10 መካከል ለምትገኝ ቁጥር ስለሆነች አስ ኤ መውሰድ እችላለሁ። ስለዚህ 5.2 አደርግና ታይምስ 10 ዘ ፓወር ኦፍ ኤን ደግሞ ላርጅ ነምበሮች ከሆኑ ፖዚቲቭ እንደምትሆን እናውቃለን። ግን ስንት ጊዜ ነው የወሰድኩት ወደ ሌፍት? 6 ጊዜ ነበር የወሰድኩት። ስለዚህ በሳይንቲፊክ ኖቴሽን ስናስቀምጠው ይሄንን ይመስላል ማለት ነው። ዲስ ዋን ደግሞ ስሞል ነምበር ነው እንደምትመለከቱት ከ789 በፊት 4 ዜሮዎች አሉኝ። ስለዚህ ምንድነው የማደርገው? ስሞል ነምበር ከሆነ ኔጌቲቭ ኤክስፖነንት ነው የምጠቀመው። ዴሲማል ፖይንቴን ሙቭ ሳደርግ 1 2 3 4 5 ጊዜ ከወሰድኩ በኋላ 7.89 የምትለውን ቁጥር አገኛለሁ። 7.89 በዚህ ሬንጅ መካከል ነች። ስለዚህ አስ ኤ መውሰድ እችላለሁ ማለት ነው። 7.89 ታይምስ 10 the power of ከስሞል ነምበር ስለሆነ ኤክስፖነንት እያወጣ ያለሁት ወይም ሳይንቲፊክ ኖቴሽን እየጻፍኩ ያለሁት ኔጌቲቭ ኤክስፖነንት እንደሚኖረው አውቃለሁ። ከዛ ስንቴ ነው ወደ ራይት የወሰድኩት? 1 2 3 4 5 ጊዜ ነው የወሰድኩት። ስለዚህ ይሄንን ይመስላል ማለት ነው። ዘ ሰከንድ ኤግዛምፕልስ ላይ ደግሞ የምናየው ሳይንቲፊክ ኖቴሽኖች ተሰጥተውናል። ወደ ኖርማል ነምበሮች ስታንዳርድ ነምበሮች ማስቀመጥ ነው የሚሆነው ማለት ነው። ስለዚህ የመጀመሪያው 3.4 ታይምስ 10 the power of 4 ነው። እንደዚህ አይነት ቁጥሮች በምናገኝ ሰዓት ፖዚቲቭ ኤክስፖነንቶች ከሆኑ ወደ ራይት ነው መውሰድ ያለብን ማለት ነው። ፖዚቲቭ ኤክስፖነንት ከሆነ ወደ ራይት ወስደን ዴሲማል ፕሌሱን እናስቀምጣለን። 10 the power of 4 ማለት 4 ጊዜ ዴሲማል ፕሌሴን ወደ ራይት ሺፍት አደርጋለሁ ማለት ነው። 1 2 3 4 ዴሲማል ፖይንቷ እዚህ ጋር ትቀራለች። ባዶ ቦታዎቹ ላይ 0 0 0 ብዬ አስቀምጣለሁ ማለት ነው። ሶ ስንት ይሆናል ማለት ነው? እዚህ ጋር ፖይንት የነበረች 34,000 በሳይንቲፊክ ኖቴሽን ስናስቀምጥ ነው ይሄን ቁጥር የምናገኘው። 34,000 ወደ ሳይንቲፊክ ኖቴሽን ለውጣችሁ ቼክ ማድረግ ትችላላችሁ። መልሳችሁ ልክ ነው አይደለም የሚለው ማለት ነው። 2.1 ታይምስ 10 the power of -3 ደግሞ በሳይንቲፊክ ኖቴሽን ተሰጥቶናል። 10 the power of -3 እዚህ ጋር ማይነስ የምትለው ምንድነው የምታመለክተን? ወደ ሌፍት ሂዱ ነው። ስንት ጊዜ? 3 ጊዜ ነው የምንሄደው በዚህ ኬስ። ስለዚህ 1 2 3 ስናደርግ ነጥባችን እዚህ ጋር ትመጣለች። ባዶ ቦታዎቹ ላይ 0 እንከታለን። ከዴሲማል ቦታችንን በፊት 0 ከታለው። ስለዚህ 0.0021ን በሳይንቲፊክ ኖቴሽን ስናስቀምጥ ይሄንን ይመስላል ማለት ነው። ስለዚህ ሳይንቲፊክ ኖቴሽኑ መልሳችሁ ደግሞ ይሄንን ነበር ወደ ሳይንቲፊክ ኖቴሽን መልሳችሁ በማስቀመጥ መልሳችሁን ቼክ ማድረግ ትችላላችሁ ማለት ነው። ቀጣይ የምናየው ደግሞ ራሽናላይዜሽን ነው። ሶ ራሽናላይዜሽን የምንለው ምንድነው? the goal of rationalization is to remove ራዲካሎችን ሪሙቭ ማድረግ ወይም ማስወገድ ከምን ላይ? ከዲኖሚኔተሮች ጋር ከታህቶቹ ላይ ሪሙቭ ማድረግ ነው። ስለዚህ multiply the fraction by a clever form of 1 ነው የሚለን አንድ እንዲመጣልን አድርገን ማባዛት ማለት ነው። ዲኖሚኔተሮቹን ኢራሽናል ነምበር እንዳይሆኑብን ወይም ራዲካል እንዳይመጣብን አድርገን ማባዛት ነው ያለብን። ስለዚህ በኤግዛምፕል ስንመለከት ለምሳሌ 2 ራዲካል 3 የተሰጠን ኤግዛምፕል ነው። ይሄንን ነምበር እንዴት ነው ራሽናላይዝ ማድረግ ያለብን? በራሱ በቁጥሩ በራዲካሉ
ዲኖሚኔተሩንም ኑሜሬተሩንም ማባዛት ማለት ነው። ስለዚህ ራዲካል 3 በራዲካል 3 ሁለቱንም ባባዛ ምን ይሆናል ማለት ነው? 2 ታይምስ ራዲካል 3 እንደዚህ እናስቀምጣለን። ራዲካል 3 ታይምስ ራዲካል 3 ደግሞ ማንኛውም ራዲካል ነምበሮች ሪፒት ተደርገው የሚባዙ ከሆነ ስንት ይሆናል ማለት ነው? ራዲካሉ ይጠፋና ቁጥሩ ብቻ ይቀመጣል ነበር የተባባልነው። ስለዚህ ራሽናላይዝ ከተደረገ በኋላ ይሄን ይመስላል መልሱ። እንዳልኳችሁ የራሽናላይዜሽን ጎል ከዲኖሚኔተር ላይ ራዲካል ሳይንን ማጥፋት ነው። ስለዚህ ጎላችንን አሳክተናል ማለት ነው። ራዲካል የለም ዲኖሚኔተሩ ላይ። እዚህ ጋር በተመሳሳይ ምን እናደርጋለን? በዲኖሚኔተሩ ሁለቱንም ማባዛት፣ ከላይ ያለውንም ከታች ያለውንም ስናባዛ ራዲካል 2 ታይምስ ራዲካል 5 ስንት ይሆናል? 10 ይሆናል። 2 ታይምስ 5 10 ስለሆነ ራዲካል 5 ታይምስ ራዲካል 5 ደግሞ 5 ነው ራሱ። ስለዚህ ዲኖሚኔተራችን ላይ አጠፋን ራዲካል ይሄንን ይመስላል ማለት ነው። ዚስ ዋን ከሁለቱ ለየት ይላል። ምክንያቱም እዚህ ጋር ኪዩብ ሩት ነው የተሰጠን። እስካሁን ያየናቸው ኤግዛምፕሎች ላይ ግን ራዲካል ነበረ። ሶ አሁን ይሄንን መልሼ ደግሜ በኪዩብ ሩት ባባዛው ለውጥ አይሰጠኝም። ምክንያቱም ኪዩብ ሩት ኦፍ 2 ታይምስ ኪዩብ ሩት ኦፍ 2 የሚሰጠኝ ስንት ነው? 4 ነው። 4 ከኪዩብ ሩት መውጣት አይችልም። ስለዚህ ስቲል አልጠፋልኝም ማለት ነው ይሄ የራዲካል ሳይን። ስለዚህ ምንድነው ማድረግ ያለብኝ? ይሄ ኤክስ ነው። ምን አደርጋለሁኝ? ይሄንን በራዲካል በሰርድ ሩት ኦፍ 2 ማባዛው ስንት ጊዜ ነው የሚሆነው ማለት ነው? አንድ ጊዜ ብቻ ሳይሆን 3 ጊዜ ነው ማባዛት ያለብኝ ማለት ነው። ስለዚህ እንደ ኢንዴክሱ መጠን እየተመለከታችሁ እንደ ኢንዴክሱ ቁጥር ያን ያህል ጊዜ ማባዛት ማለት ነው ያለንን ራዲካል። ስለዚህ እዚህ ጋር ያለውን ሁለቱን ብዜት ኦሬዲ ውጤቱን እዚህ ጋር አግኝተናል። ኪዩብ ሩት ኦፍ 2 እና ኪዩብ ሩት ኦፍ 2 ሲባዛ ኪዩብ ሩት ኦፍ 4 ነው የሚመጣለን። ኪዩብ ሩት ኦፍ 4 እና ኪዩብ ሩት ኦፍ 2 ደግሞ ሲባዛልን ኪዩብ ሩት ኦፍ 8 ይመጣልናል። አሁን ኪዩብ ሩት ኦፍ 8 መውጣት ትችላለች ከኪዩብ ሩት። ሁለትን 3 ጊዜ ብናባዛት 8 ነው የምትሰጠን። ስለዚህ እቺ 2 ትሆናለች፣ 4 አትወጣም ከኪዩብ ሩት። ስለዚህ ዲኖሚኔተራችን ላይ ራዲካል ሳይኑን አጠፋን። በዚህ መልኩ ራሽናላይዝ እናደርጋለን ማለት ነው። እነዚህ ደግሞ ሞር ኦን ራሽናላይዜሽን ኦፍ ዲኖሚኔተር ናቸው። እስካሁን ያሳዩአችሁ ኤግዛምፕሎች ላይ ቅድም ምን አይነት ነበሩ? ምንም አይነት የአዲሽን ሳይን የሰብትራክሽን ሳይን የለም። ጀስት ዋን ኢራሽናል ነምበሮች ነበር የነበሩት። ግን በእንደዚህ አይነት ኬዞችስ እንዴት ነው ራሽናላይዝ የምናደርገው ነምበሮችን የሚለውን እንመለከታለን። ፎር ኤግዛምፕል የተሰጠን ነምበር ከስሩ 2 ራሽናል ነምበር ይዞ በማይነስ ሳይን የተያያዘ ከሆነ ራሽናላይዚንግ ፋክተር ወይም የምናባዛው በምንድን ነው? ራሱን እንወስድና ራዲካል ኤ እና ራዲካል ቢ ግን ሳይኗን ምን እናደርጋታለን? ማይነስ ከነበረች ፖዚቲቭ አድርገን ከላይም ከታችም ባለው እናባዛለን። ፕላስ የነበረች ሳይን ከነበረች ደግሞ ራሱን እንወስድና ማይነስ እናደርጋለን ማለት ነው። ስለዚህ እንደ ዲኖሚኔተራችን አይነት እየተመለከትን ማይነስ ከነበረ ራሽናላይዚንግ ፋክተሩን ፖዚቲቭ እናደርጋለን። ፖዚቲቭ ከነበረ ደግሞ መደመር ከነበረ ደግሞ ሳይኑ መካከላቸው የነበረው ማይነስ በማድረግ እንሰራለን ማለት ነው። በኤግዛምፕል ቼክ ስናደርጋቸው እነዚህም የመጀመሪያው ራሽናላይዝ አድርጎ የተባልነው 1 ራዲካል 2 + 1 ነው። መጀመሪያ ራሱን ቁጥሩን ዲኖሚኔተር ላይ ያለውን እንወስዳለን። ከዛ ግን ምን ተባብለናል? ፕላስ ከነበረ በመካከላቸው የነበረው ሳይን ማይነስ እናደርጋለን ማለት ነው። ስለዚህ በዚህ ነው የምናባዛው ማለት ነው ሁለቱን ቁጥሮች። አንድ ሲባዛ ይሄ ቁጥር ራሱ ማንኛውም ቁጥር በአንድ ሲባዛ ራሱን ስለሚሰጠን ራሱን ከላይ ያለውን እናስቀምጣለን። እንደዚህ በምናገኝ ሰዓት ሁለቱን መልቲፕላይ ማድረግ ሲኖርብን ኢዚሊ መጠቀም የምንችለው ሩል አለ። ምንድነው እሱም? a + b ታይምስ a - b ከማን ጋር እኩል ነው? ከa ስኩዌር ማይነስ b ስኩዌር ጋር እኩል ነው። a + b ታይምስ a - b ማለት a ስኩዌር ማይነስ b ስኩዌር ነው። ስለዚህ ምን እናደርጋለን? ራዲካል 2 + 1 ታይምስ ራዲካል 2 - 1 ማለት እዚህ ጋር a ማን ነበረች? ራዲካል 2። ሶ ራዲካል 2 ስኩዌር ሳደርግ 2 አገኛለሁ፣ ራዲካሉ ይጠፋልኛል። ማይነስ b ማለት ደግሞ 1 ነች። በዚህ ኬዝ 1ን ስኩዌር ሳደርግ 1 ራሱ ነው። ስለዚህ 2 - 1 1 ይመጣልኛል ማለት ነው። ስለዚህ እዚህ ጋር ያለችኝ ውጤት 1 ነች ማለት ነው። ይሄና ይሄንን ሳባዛ ወይም መልቲፕላይ ሳደርግ ማለት ነው። ስለዚህ በፈለኩት መንገድ ራሽናላይዝ አድርጌዋለሁ ወይም አጥፍቼዋለሁ ዲኖሚኔተር ላይ የነበረውን ራዲካል ማለት ነው። እዚህኛው ኤግዛምፕል ላይ ደግሞ
ሁለቱ ኢራሽናል ነምበሮች የተያዙት በማይነስ ሳይን ነው። ስለዚህ እኛ ምን እናደርጋለን ማለት ነው? ራሽናላይዚንግ ፋክተሩን መደመር አድርገን እንሰራለን። ሶ ከላይ ያሉትን ስናባዛ 3 ለሁለቱ ነው ዲስትሪቢዩት የምትደረገው የምታባዛለን። ስለዚህ 3 ራዲካል 5 ይሆናል ፕላስ 3 ከራዲካል 3 ጋር እናባዛውና 3 ራዲካል 3 ይሆናል። እነዚህም ሁለቱን ደግሞ በዚህ ባሳያቸው ህግ መሰረት ስንሰራ ራዲካል 5 ስኩዌር ሲደረግ 5 ነው a ስኩዌር ማለት ነው። b ስኩዌር ደግሞ በb ቦታ ያለችው በእኛ ጥያቄ ራዲካል 3 ነች። ሶ ራዲካል 3 ስኩዌር ስናደርግ 3 ነው የሚሆነው። ስለዚህ ይሄ ፋይናል አንሰሩ ምን ይሆናል ማለት ነው? ኦቨር 5 ማይነስ 3 2 ነው። ስለዚህ ይሄንን ይመስላል ማለት ነው። መጨረሻ ላይ ያገኘናቸው ውጤቶች ራሽናላይዝ ካደረገን በኋላ እነዚህ ናቸው። ሶ በዚህ ሰብ ዩኒት የተመለከትናቸው ነገሮች ምንድን ነበሩ? አንደኛ ሪል ነምበር ሲስተም ምን እንደሆነ አውቀናል። ኢንተርቫል ኖቴሽኖችን ተጠቅመን ሪል ነምበሮችን ሬንጅ አይተናል። እንዲሁም የተለያዩ ሎስ ኦፍ ኤክስፐሪመንቶችን አፕላይ አድርገናል። ስለ ሳይንቲፊክ ኖቴሽንም አንደርስታንድ አድርገናል። እንዴት አኩሬሲ በራውንዲንግም በወንድ እንደምናደርግ አይተን ነበረ ማለት ነው። በኔክስት አፕሊኬሽን ላስት ሰብ ዩኒት የምንመለከት ይሆናል ማለት ነው በኔክስት ቪዲዮ። በዚህ ቪዲዮ ጥሩ ነገር እንደተማራችሁ ተስፋ አድርጋለሁ። በቀጣይ ቪዲዮ እንገናኝ።